አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ሀይቅ ጨፌ የሚሄድ እጥር ምጥን ያለ የቤት እቃ እንዲሁም አልባሳት አለኝ ማለት ነው። እሱን ነው ማሳያችሁ። ከዛ ቆንጅዬ ምንጣፍ አላት። እንግዲህ አብራችሁኝ ሁኑ። የህፃናቶች ቀሚሶችም እንደዚህ የሚያማምሩ አሉ። በነገራችን ላይ የሀገራችን ልብስ ውድ የሚባል አይደለም፣ በውጭ አይነት ሲታይ ማለት ነው። ለምሳሌ አንድ ሱሪ 100 ሪያል የምትገዙ ከሆነ ወይም 50 ሪያል እንበልና የምትገዙ ከሆነ እዚህ በ1 ሺህ ብር የሚገዛ ከሆነ ልዩነቱን እዩት ማለት ነው። እና ያው የልብሱም ማሻአላህ ነው እንደ ሀገሩ ሁኔታ ማለት እኔ አሁን ይዤ የመጣኋቸው ልብሶች እንደነገርኳችሁ ለብሼ አላውቅም። ለምን ፋሽኑ በየጊዜው ስለሚቀያየር እኔ ይዤ የመጣሁበት ልብስ በተለይ እነ ጉርድና ሸሚዝ ዱሮ የገዛ ናቸው። ፋይዳ የላቸውም፣ እዚህ የሚለብሳቸው የለም ማለት ነው። ብትሰጧቸውም አይለብሱትም፣ እናንተም አልለብሱትም። እና እኔን እንድታስገዙኝ ወይም ሌላ ሰው እንድታስገዙ ሳይሆን በቃ ራሳችሁም ስትመጡ ቢሆን እኛ አቅማችንን ብራችንን እኛ ጭክና አድርገን እናወጣለን ካላችሁ እዚሁ መጥታችሁ መግዛት ትችላላችሁ። ለሰውም ብታስገዙ ደግሞ እናንተ ከምታወጡት የካርጎ ወጪ ከምታወጡት ማስመዘኒያ እዛ ወላሂ እኔ ስላየሁት ነው። እዛ ታክሲ የምትዞሩበትን ያህል ለዚህ አከፍሉም ብዬ አስባለሁኝ። ለሰውም ከፍላችሁ ብታሰሩ ለእኛ እንደምንገዛውም ቢሆን ማለት ነው። እኔ እንደነገርኳችሁ እንድታስገዙኝ ሳይሆን በየጊዜው የልብሱ ፋሽን ይለያያል። የዛሬ ወር የነበረው ለዛሬ ወሩ ደግሞ ለሚቀጥለው ወር ያለው ይለያያል። እና ምን ልላችሁ ፈልጌ ነው፣ ሀገራችን ብገዙ አንደኛ ካርጎ ይቀርላችኋል። እኔ ብዙ ልጆች ታወሩኛላችሁ በውስጥ መስመርና የካርጎ ይሄናል ተበልቼ የካርጎ ይሄናል 180 ምናምን ሺህ ብር ካርጎ የከፈለች ልጅ ከዚህ በፊት ነግራኛለች። ወላሂ 180 ሺህ ብር የቤት እቃዋን ያሟላላታል ማለት ነው። ፍሪጅ፣ ማጠቢያ ማሽን፣ የተወሰነ የቤት እቃ ብዙ ነገር ያሟላል 180 ሺህ ብር እንደምታዩት። እና እሷ ባለች ሰዓት በተለይ ፍሪጅ ራሱ እኔ ሳልገዛ በፊት ነው እና 180 ሺህ ብር ነው የከፈልኩት አለችኝ። ወደ 7000 ድርሃም ደግሞ እንትን ማስመዘኒያ ማለት ነው። እንግዲህ ሰቡት ያንን ስታስቡት ሀገራችን ላይ መግዛት ይሻላል የሚያስብል ነው ማለት ነው። እና ቤተሰብ ካላችሁ ጥሩ ቤተሰብ ካላችሁ፣ በነገራችን ላይ ቤተሰብ አታስገዙም እንዴ? ብዙ ጊዜ ያለው ኮሜንት ወላሂ የእናት ልጅ ወንድም ራሱ ከእቃ ላይ ፈርቅ የሚይዙ ብዙ ሰዎች እኔ ገጥሞኛል፣ ሀቂቃ ማለት ነው። እና ሁሉም ሰው አላህ ያደለው ብቻ ነው መልካም የሚሰራው። አላህ ከመልካም ባሪያዎቹ መካከል ያድርገን ኢንሻአላህ። የሰው ሀቅ ማንበላ፣ የራሳችንን ሀቅ የራሳችንን ሀቅ ብቻ የምንጠቀም ያድርገን። ምክንያቱም እኛ እየመሰለን ነው እንጂ እኔ ዛሬ ምን ገጥሞኝ እንደማድር አላውቀውም። ስለዚህ እኔ አሁን ሰርቼ የሰው ገንዘብ ሰብስቤ ነገ ምን እንደሚገጥመኝ አላውቀውም። እና የሰው ሀቅ ማንበላ ያድርገን ኢንሻአላህ። በሀቃችን የምንጸና ያድርገን። ሁልጊዜም ብዙ ልጆች ዱዓ ታረጉልኛላችሁ። እኔ በጣም ጀዛችሁን ይክፈላችሁ። በጣም ነው የማመሰግነው። ይሄ ሁሉ ስለምትወዱኝ ስለምታከብሩኝ ነው ለኔ ዱዓ የምታረጉልኝ። ከሰውም ሀቅ አላህ ይጠብቅሽ እያላችሁና ቀላል እንዳይመስላችሁ የሰው ሀቅ ወላሂ። እኔ አሁን እናንተ አታቁኝም፣ እኔ አላቃችሁም። ቢያንስ እኔ እቃችሁን አድርሼ የሆነ ነገር ጎደሎ ኑሮት እኔ የሆነ ነገር ቢገጥመኝ ብሞት አይታወቅም። የሰው ልጅ ምን እንደሚገጥመው አይታወቅም። በመታመም ወይም ወጣት በመሆን ትልቅ ሰው በመሆን አይደለም ሞት፣ መቼ እንደሆነ ትኬታችን አይታወቅም። እና ወይ እናንተ የሆነ ነገር ብትሆኑ አውፍ ሳትሉኝ በቃ እንዲሁ የሰው ሀቅ አላህ ፊት ቁሜ ለእናንተ ሀቃችሁን መክፈል ነው። በምን ሀሰና በምን አጅሬ ነው እናሱም። እና እኔ ያንን ነው የማስበው ሀቂቃ ማለት ነው። አላህ ኸይር ነገር ከሚሰሩት ሁሉ ያደርገን እያልኩኝ ሙሐደራ በዛሁባችሁ። እንግዲህ ወደ ቀያ ስገባ ሀይቅ ጨፌ ነው የሚሄደው ብያችኋለሁ። 83545 ብር ነው የፈጀው።
ከዚህ ልጀምርላችሁ። የፌሮ ምድጃ 1500 ብር። እዚህ ጋር ደግሞ የሽንኩርት ሸልፍ አላት። ይሄንን 600 ብር። የቁርአን ማስቀመጫ ትልቁ 600 ብር። እዚህ ጋር ደግሞ የልብስ አላጋ 2 ደርዘን ነው 600 ብር። አንዱ ደርዘን 300 ብር ነው ማለት ነው። መቆንጠጫ ብላይ ነበር፣ የልብስ መቆንጠጫ አላገኘሁም። እዚህ ጋር ደግሞ አላገኘሁም ስላችሁ ከገበያ ላይ ጠፍቷል፣ ሙሉ ለሙሉ ሳይሆን የማይረባ ነው ያለው። ጥሩውን አላገኘሁም፣ ስለዚህ ተውኩት። መጥፎ ከምገዛ ቢቀር ይሻላል። እና አሊ ሁሴን ሶላር ባለ 4 አምፖል ነው 7000 ብር። እዚህ ጋር ባለ 4 አምፖል እንግዲህ ይሄንን ከ4000 ምናምን ጀምሮ ገዝቼላችኋለሁኝ። የመጀመሪያ ያዘዛችሁ ልጆች ታውቃላችሁ፣ ዋጋ እቃ ጭማሬ በቃ የሌለ ነው። እዚህ ጋር ሰርቪስ ባለ 3 ፒስ ነው። ይሄንን 700 ብር። የቆሎ ሳህን ተመሳሳይ አለው 6 ፍሬ 300 ብር በ50 ብር ሂሳብ። 6 ፍሬ የቁርጥ ሳህን ባለ 120 ብር 720 ብር ማለት ነው። እዚህ ጋር መክተፊያ 3 ፒስ አላት 750 ብር። እዚህ ጋር ደግሞ የሾርባ ማግ 1000 ብር 6 ፍሬ ማለት ነው። የወተት ተንጠልጣይ እችን የምትመስል የምታምር ናት። እችን 2800 ብር ነው የገዛሁት። እዚህ ጋር መጥበሻ አላት 30 ቁጥር መጥበሻ። ካርቶኑ ይሄ ነው፣ ቁጥሩም እዚህ ጋር እንደምታዩት ነው 2900 ብር። 773 የወጥ ሳህን ባለ 5 ሴሪ 4200 ብር። እናት መፍጫ 1600 ብር። እዚህ ጋር 4 ሊትር የስጋ መፍጫ ወይም የሽንኩርት መፍጫ በሉት። በቃ ለሽንኩርት ለዱለት በቃ እረፍ ነው የሚያደርጋችሁ። ስጋ ስፈጩበት ግን የሆነ የመጋል ባህሪ አለው ማለት ነው። እና ሀባይቢ ማብራትም ከጠፋ በዚህ በማኑዋል ይሰራል፣ ግን ያን ያህል አይደለም። እኔ የተመቸኝ በቃ በኤሌክትሪኩ ዝም ብላችሁ ስትፈጩበት ሽንኩርት በጣም ቆንጆ አድርጎ ነው የሚፈጨው። ሊትሩ 4 ሊትር ነው። ዋጋ 3000 ብር ነው የገዛውላት። ዋቱ 80 ነው። እዚህ ጋር እንደምታዩት በጣም ቆንጆ የሽንኩርት መፍጫ ማለት ነው። እዚህ ጋር ደግሞ ማራቢያ ኳሊቲ 2100 ብር ገዝቼላታለሁ። የወተት ተንጠልጣይዋ አክሰሰሪ አላት እንደምታውቁት 6 ኮብ አሉት፣ 6 ሰርቪስ አለው። እዚህ ጋር ደግሞ እንደምታዩት የውሃ ጆግ አክለሪክ ማለት ነው 2600 ብር። እራሱ በፎቶ ላይ ያለውን ነው የገዛሁት። እዚህ ጋር የጅማ ረከቦት 1800 ብር። ቆንጆ የጅማ ረከቦት ነው። ያው ዛሬ እንግዲህ ካሜራ በአንድ እጅ ነው፣ ባይታያችሁም ይቅርታ ጠይቃለሁ ማለት ነው። እና ቀዩን ሲኒ ሁል ጊዜ የምገዛው ለዚህ ማች የሚያደርገው ቀዩ ስለሆነ ነው። ብዙ ጊዜ ያደምቀዋል ነው እንጂ ማች አያደርግም አይደለም። ሀገረኛው ሲኒ ለማንኛውም እንትን ይሆናል፣ ምን አይነት የፈለገ ከለር ቢሆንም ማለት ነው። እና እችን የመሰለች ከለሯ ደግሞ ከለሯችን ነው የምትመስለው። ፔርሙስ 1 ሊትር 1300 ብር። እቃዎቿ በጣም ቆንጆ ቆንጆና ጥርት ያሉ ግን እጥር ምጥን ያሉ ናቸው። እንደምታዩት ማፈሻ እዚህ ጋር አላት 150 ብር። እዚህ ጋር ማገዶ ቆጣቢ ምጣድ አላት 3800 ብር። ሸክላ የሌለው ነው። ሞሰብ 2400 ብር ነው የገዛሁት። ቆንጅዬ ሞሰብ አላት። እዚህ ጋር አያችሁት እንዴት እንደሚያምር ማሻአላ የሆኑ እቃዎች ናቸው። እቃዎቿ እንደዚህ ሆነው አልባሳቶቿን ላሳያችሁ ማለት ነው። እዚህ ጋር ወደ አልባሳት ትመጣላችሁ። ቆንጆ ቆንጆ ቀሚሶች የአራት ልጆች ቀሚስ ነው። እዚህ ጋር ለ7 አመት የሚሆን 2 ቀሚስ አለ። አንደኛው በቢጫና አንደኛው በፒንክ ከለር ማለት ነው። ዋጋቸው 2200 4400 4400 ነው። የቻትችን ማሻአላ እስከነ ጃኬቷ ማለት ነው 4400 ብር ለሁለቱ። እዚህ ጋር ያው 7 አመት ሁለቱም ተመሳሳይ ቁጥር አይደለም፣ የአንድ ቁጥር ልዩነት። ለምሳሌ ይሄኛው 22 ቁጥር ነው፣ ይሄኛው ደግሞ 24 ቁጥር ነው ማለት ነው። ቁጥር ያኔ ከአንዱ ሴሪ ውስጥ ከለር ቢለያይም ቁጥር እኩል አንድ አይነት አይመጣውም፣ ግን ደግሞ የተወሰነ ነው ልዩነቱ ማለት ነው። አያችሁት? ትንሽዬ ናት ልዩነቱ። ይሄንን ቀሚስ ከነ ጃኬቱ ለሁለት ልጆች ዝልጥ ያለ ማለት ነው። ማሻአላ 2 ቀሚስ። እዚህ ጋር ደግሞ ለ12 አመት እና ለ9 አመት ልጅ ይሄም ተመሳሳይ ነው። ከለር ብቻ ነው የሚለያየው። ይሄም ባለ ጃኬት ነው። ይሄ 2500 2500 5000 ብር ነው ለሁለቱ የገዛሁት። ግን በጣም ነው የሚያማምሩት ሀቂቃ
እኔ እንዴት እንደወደድኳቸው እያቸውማ። ይሄ ቀሚሱ እንደዚህ ሆኖ ማሻአላ የሆኑ ቀሚሶች ናቸው። ከዛ ጃኬቱ በጣም የሚያምር አያችሁት? ይሄ የራሱ ጃኬት ነው። ሁለቱም 5000 ብር የተገዙ ቀሚሶች ናቸው ማለት ነው። እንደዚህ ሆኖ ይሄ ለ12 ዓመቷ ነው። በጣም ነው የሚያማምሩት። ከዛ ሀባይ እዚህ ጋር ለ15 ዓመት ልጅ ሁለት ቅያሬ ልብስ ነው ያዘዘችኝ። ሁለት ሸሚዝ እና ሁለት ሱሪ ማለት ነው። ሸሚዞቹ 700 ብር 1400 ብር ነው የተገዙት። ጂንስ ሱሪ ይሄ ጠቆር ያለ ከለር ነው። ያው ለአንድ ሰው ስለሆነ የተለያየ ከለር ነው ሁለቱን ያደረኩት። ቆንጆ የጂንስ ሱሪ 1000 ሁለት ነው የገዛሁት። አንዳች ጠቆር ላለው ሱሪ ነጣ ያለ ሸሚዝ ነው ያደረኩት። ለኦሞ ደግሞ ጠቆር ያለ ሸሚዝ ነው ያደረኩት ማለት ነው። አያችሁት? እንደዚህ ነው የሚያማምሩ ማሻአላ። በጤና የሚለብሱት ያደርጋቸው። ከዛ ሸሚዟ አይቺም በጣም ነው የሚያማምሩት። ለ15 ዓመት ልጅ ማለት ነው። ከዛ እዚህ ጋር የጨርቅ ሱሪ ከነሸሚዙ ሁለት ነው ያዘዘችኝ። 1800 ብር ነው የተገዛው። 400 ብር 800 ብር የጨርቅ ሱሪዎቹ ሁለቱ። ሸሚዙ ደግሞ 500 ብር አንዱ ማለት ነው። ሁለቱ 1000 ብር። ሸሚዞቹ እንደዚህ ናቸው። ሁልጊዜ ያው ፈትቼም አላሳያችሁ ፓክድ እንደሆነ እንዲህ ስለምፈልግ ደስ ይላቸዋል እንደዚህ እሽግ ሲሆን ማለት ነው እያልኩ ነው። እና ይሄንን ይመሳሰላሉ ሸሚዞቹ። እዚህ ጋር አምስት የእናቶች አደሬ አሉ ማለት ነው። ሁሉም ዲዛይን ሁለቱ ብቻ ናቸው ዲዛይናቸው የተለያየ ነው። እዚህ ጋር ይሄ በወይነ ጠጅ፣ እዚህ ጋር ጥቁር በቀይና በነጭ በጣም የሚያማምሩ ናቸው። እንደዚህ ፓክድ ቢሆንላት ያማምራሉ። እነዚህ በጣም የሚያማምሩ ሻርፖች ናቸው። እነዚህ አንዷን ተልክላ ተቀበል አያችሁ፣ ኩህሊ ከለር ነው ይሄ ኩህሊ ወይም ብሉ ብላክ ማለት ነው። በጣም ነው የሚያማምሩት እነዚህ እቺ አንድ አይነት ናቸው ሴሪያቸው ማለት ነው። ከለር ነው የሚለያዩት። 900 ብር። በነገራችን ላይ 800 የሚሸጥ አለ። ያኛው ትንሽ ከርደድ ይላል። አሁን ላይ ያሉት እነዚህ 900 ብር ናቸው ማለት ነው። እዚህ ጋር 5 የእናቶች ጣቃ አለ። ለነዚህ ይመስለኛል ለነዚህ ማች ማድረጊያ መሰለኝ። ዞሮ ዞሮ በየከለሩ ነው ያረኩላት። ሰማያዊ ከፈለገ ይሄንን ማች ማድረግ ትችላለች። ያኔ እኔ እሱን ታሳቢ አድርጌ አይደለም፣ ግን ማች ማድረግ ከፈለገች አሁን ለምሳሌ ይሄ ከዚህ ጋር ይሆናል። ይሄ ከዚህ ጋር እንደዚህ አድርጋ ማላወስ ትችላለች። ይችኛዋንም ከዚህ ጋር ማች አድርጋ ማላወስ ትችላለች ማለት ነው። እና እነዚህን ጣቃዎች 2 ሜትር ተኩል 2 ሜትር ተኩል 5 ጣቃ ነው የገዛሁት። 3000 ምናምን ብር ማለት ነው። አባዙት 1 ሜትር ጨርቅ በ250 ብር ሂሳብ ነው የገዛሁት። አያችሁት? እነዚህ በፎቶ በጣም የሚያማምሩ ግን ልክ እንደ ሽፎን የሆኑ ልብሶች አሉ። እነዛን እናቶች አይሆኑ። እነዚህ ወፋፍር ናቸው የሚንሸራተቱ ወይም እንደው የሚባለው ሙቀት የሚስቡ አይደሉም። ቆንጆ ናቸው። እነዚህን የመሳሰሉ ጣቃዎች ገዝቼላታለሁ ማለት ነው። ከዛ እዚህ ጋር አንሶላ የሜትር ከ50 ያው ይሄ ባለ አበባ ነው። እዚህ ጋር እንደምታዩት ሲዘረጋ ይሄ ባለ አበባ ነው። ይሄ አንሶላ ደግሞ እዚህ ውስጥ ያለው 2 አንሶላ እና 2 የትራስ ልብስ ነው። አንዱ ከአልጋው ላይ የሚነጠፍ፣ አንዱ ደግሞ ከተነጠፈ በኋላ አንደኛው ከሚለበሰው ብርድ ልብስ ጋር የሚነጠፍ ነው። ስለዚህ የሚመስላቸው አንዳንድ ነው። አብዛኛው ሰው 2 ነው ያለው እዚህ ውስጥ ማለት ነው። 2 አንሶላ እና 2 ትራስ ልብስ እና ሀባይቢ ይሄንን 1850 3700 ብር ነው የገዛሁት። እዚህ ጋር ለወጣት ሱሪ እና ጃኬት ብላኛለች። 34 ቁጥር ሱሪው 1000 ብር ነው። በጣም ኳሊቲ ቆንጆ ሱሪ ነው። በነገራችን ላይ ሱሪዎች አሁን ጭማሪ ናቸው እያሉ ነው ደንበኞቼ። እኔ የገዛሁት ያው መጨመራቸው አይቀርም። ጨምሯል፣ ሁሉም ነገር ጨምሯል። እየፈራንሽ ነው ምናምን የምር እንደኔ ተከራካሪ ግን የለም። እቃ ስገዛ እኮ እያሉኝ ነው፣ እየፈራንሽ ነው እያሉኝ ነው። እና እዚህ ጋር ጃኬት
2000 ብር ይሄን የመሰለ ቆንጅዬ ጃኬት ፈር ያለው ከውስጡ ኪስም አለው። ይሄንን 2000 ብር ነው የገዛሁት። እርሳስ ከለር እኔ ቦግ ያለ ነገር አልወድም ሀቂቃ። እና እዚህ ጋር ደግሞ 2 ሰጃዳዎች አሉ። ሰጃዳ 700 ብር፣ 2 ሰጃዳ 1400 ብር ነው የተገዛላት ማለት ነው። እያቸዋቸው እንዴት እንደሚያማምሩ ማሻአላ። ሁለቱም የተለያየ ዲዛይን እና ሁለት አይነት ከለር ነው። ከለሩ በጣም ነው የሚያማምሩት። ከዛ ትልቅ ምንጣፍ አላት 2 በ4 እሱን ላሳያችሁ። 2 በ4 እርሳስ ከለር የሚያምር ምንጣፍ 7700 ብር የተገዛ አላት። ያው ከዚህ በፊት በጣም ወዳችሁት ኮሜንት እየሰጣችሁኝ ነበረ በጣም ነው የሚያምረው ብላችሁ። በነገራችን ላይ መካነ ሰላም ሁለቱን ልኬዋለሁ። የዚህን አይነት ልጅቷ መታ ነው እቃውን የተቀበለችኝ እንዴት እንደወደደችው ማለት ነው። አያችሁት እንዴት እንደሚያምር ማሻአላ ተባረከ ረህማን። ብዙ አይነት ከለር ነው ያለው። ለፈለጋችሁት ማች ማድረግ የሚቻል ማለት ነው። ብሉ ብላክ አለው፣ ቀይ አለው፣ ምንድነው የሚባለው እርሳስ ከለር አለው፣ ነጭ አለው፣ ወርቃማ አለው። ስለዚህ ለሁሉም ከለር ማድረግ ይቻላል ማለት ነው። ይሄ ማለት በጣም የሚያምር ምንጣፍ ነው። የዶሮ ዲዛይን 7000 እና 6800 ብር ነው አሁን ላይ። ይሄ ዲዛይኑ በጣም ቆንጆ የሚያምር ነው። ጠርዙ ላይም ይሁት እስኪ እንዴት እንደሚያምር አያችሁት? በጣም ቆንጆ ምንጣፍ። እኔ ምረጭ ነው ራሷ ምረጭና አንቺ ባንቺ ምርጫ ነው ግዢ ያለችኝ። በራሴ ምርጫ ነው ይሄን የገዛሁላት። በጣም የሚያማምር ምንጣፍ ነው ይሄ ምንጣፍ ማለት ነው። ከዛ ወደ መጨረሻው ሲሄድላችሁ እዚህ ጋር ኮምፎርት አላት። ኮምፎርት ለሜትር ከ50 የሚሆን 2200 ብር ነው ይሄን የገዛሁት ማለት ነው። እንግዲህ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።